ሰላም የተወደዳችሁ እንዴት ናችሁ? የዩቲዩብ ቻናል ቤተሰቦቻችን ሰላምና ጸጋ ለእናንተ ይሁን። እኔ ወንድማችሁ አገልጋይ ሆሴ ነኝ። ዛሬ ደግሞ በፊታችሁ የእግዚአብሔርን ቃል አብረን እንከፋፈላለን። የእግዚአብሔርን ቃል አብረን እንማራለን። ይሄንን ሰብስክራይብ፣ ሼር ያደርጋችሁ ሐሳብ አስተያየቶቻችሁን ደግሞ እየሰጣችሁ ለጓደኞቻችሁ ሊንኩን ሼር አድርጉ፣ ሰብስክራይብ አድርጉ። እግዚአብሔር አምላክ የተባረከ ይሁን። ከመጽሐፍ ቅዱስ አንድ ክፍል እናነባለን። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 1 ላይ እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ በሰማይ ያለው በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን ይላል። ቁጥር 2 በዚህም ውስጥ በእውነት እንቃትታለንና ከሰማይም የሚሆን መኖሪያችንን እንለብሳለን እናፍቃለንና ልብስን ራቁታችንን አንገኝም ይላል። ለብሰን እንጂ ራቁታችንን አንገኝም። ዛሬ የማካፈላችሁ የእግዚአብሔር ቃል ቤታችን በሰማይ ነው። ሃሌሉያ! በጌታ በኢየሱስም በዚህ ሐሳብ እንጸልያለን። መኖሪያችን በሰማይ ነው። በዚህ ምድር የምንኖረው ኑሮ በክርስቶስ ኢየሱስ አምነን ድነን በክርስቶስ የእግዚአብሔር ልጅ አምነን ሕይወት እሱ እንደሆነ እጆቻችንን ከፍ አድርገን በልባችን አምነን በአፋችን መስክረን የዳነውን ኢየሱስ ጋር የምንኖረው ኑሯችን በሰማይ ነው። አሁን ያነበብኩትን ክፍል ሐዋርያ ጳውሎስ ነው የጻፈው። ሐዋርያ ጳውሎስ ይህን መልእክት ስጽፍ ሁለተኛ ቆሮንቶስ መጽሐፍ፣ አንደኛ ቆሮንቶስ፣ ሁለተኛ ቆሮንቶስ፣ ሮሜ በጣም ብዙ ከ14 መጽሐፎችን ነው የጻፈው እና እግዚአብሔር አምላክ ደግሞ በዚህ ክፍል ላይ በሱ ላይ ቆሞ የሚናገረው ሁለት ሐሳቦችን ነው። ይሄን ሐሳብ ለመግቢያነት ስንጠቀም የጻፈው ጳውሎስ ሲሆን የጻፈበት ዋና ዓላማው ቤተክርስቲያን ከስህተት ትምህርት ራሷን እየጠበቀች እንድትኖር በዚህ ምድር ላይ ቤተክርስቲያኒቱ የራሷን የወደፊት ዓላማዋን እንዳትረሳ እግዚአብሔር አምላክ በጳውሎስ አማካኝነት በሰፊው እዚህ ክፍል ያስቀምጣል ማለት ነው። ዛሬ ደግሞ በቆሮንቶስ ላለችው ቤተክርስቲያን ጳውሎስ የሚናገረው እንደዚህ ነው። በእጅ ያልተሰራ ቤት በሰማይ ይጠብቀናል ነው። በኢየሱስም እናግራችኋለሁ፣ ቤታችን በሰማይ ነው። አሜን። መኖሪያችን በሰማይ ነው። በዚህ ምድር ላይ የምንኖረው ኑሮ ሁሉ ያበቃል። ቤታችን በሰማይ ነው ይላል ጳውሎስ ለቆሮንቶስ ቤተክርስቲያን። የመጀመሪያው ሐዋርያት ነን የሚሉ ሰዎች፣ የስህተት ትምህርት የያዙ ሰዎች ከእግዚአብሔር መንግስት አኮብልለው ሰዎች የራሳቸውን ፍላጎትና በተለያዩ በስህተት ትምህርቶች ውስጥ ገብተው የሰማይን መንግስት እንዲረሱ የስህተት ትምህርት የገባበት ወቅት ነው ሐዋርያ ጳውሎስ ይህን ክፍል ለቆሮንቶስ ቤተክርስቲያን የሚናገረው። ዛሬ ደግሞ እኔ ለእናንተ የማካፍለው ምንድን ነው? ሰዎች ራሳችሁን አውቃችሁ በክርስቶስ አምናችሁ ድናችሁ የዘላለምን ሕይወት የተካፈላችሁ ሰዎች በዚህ ምድር ላይ የተለያዩ መከራዎች አሉ፣ ቻሌንጆች አሉ፣ ችግሮች አሉ። እነኚህ ችግሮችን አልፋችሁ እነኚህ መከራዎችን አልፋችሁ ለሰማይ መንግስት ራሳችሁን የሚታበቁበት ምዕራፍ እንደሆነ የምትኖሩት ኑሮ በሰማይ እንደሆነ ልነግራችሁ ፈልጋለሁ። ዋው በጣም ደስ ይለኛል። በዚህ ጌታ አምኜ ድኜ የምንኖረው ኑሮ በሰማይ እንደሆነ ሳስበው ይሄ በምድር ላይ የሚኖረው የሰራነው ቤት ሁሉ የሚያልፍ ነው። ይሄ በምድር ላይ የምንኖረው የምንሰራው እኛም እናልፋለን። የማያልፍ ግን በእግዚአብሔር እጅ የተሰራ ቤት አለ። እሱ ያጽናናል፣ እሱ ያበረታል፣ እሱ ጉልበታም ነው፣ እሱ አቅም እንዲኖረን ያደርጋል። ሃሌሉያ! እግዚአብሔር አምላክ የተባረከ ይሁን። ሐዋርያ ጳውሎስ እዚህ ክፍል ላይ ሲናገር ምንድነው? ድንኳን የሚሆን ምድራዊ መኖሪያችን ይፈርሳል ይላል። ድንኳን የሚሆን ይሄ አካል ይፈርሳል። እኛ በገንዘብ ያጌጥነው ቤት ይፈርሳል። እሱ ቢፈርስ ይላል መኖሪያችን በሰማይ ያለው በእጅ ያልተሰራ ቤት ይጠብቀናል። በክርስቶስ አምኔ ዳንከው ሰውዬ እንኳን ደስ አለ። በሰማይ አዲስ ቤት ይጠብቃል። በምድር ላይ የተቸገርከውን ያጣውን ምዕራፍ ሁሉ ተቀይሮ በሰማይ ትልቅ ምዕራፍ ትልቅ ቤት ይጠብቃል። የማንም እጅ ያልገባበት፣ የማንም ሐሳብ ያልገባበት፣ የማንም ኑሮ የማይጠብቅበት በሰማይ አዲስ ኑሮ ይጠብቃል። ይሄ የሚያስጨንቀውን ምዕራፍ ተው፣ ያልፋል። ይሄን የሚያስጨንቀውን ምዕራፍ እግዚአብሔር ያሳልፋል።
ይሄ ያጣበትን ምዕራፍ እግዚአብሔር ያሳልፋል። ቤታችሁ በሰማይ ነው። በእጅ ያልተሰራ ቤት ለዘላለም የሚሆን ከእግዚአብሔር የተሰጠ እንዳለን እናውቃለን ይላል። እረ ከእግዚአብሔር በሰማይ ለኛ ቤት አለን። ሃሌሉያ። ስለዚህ ጳውሎስ ምን ይላል? በሰማይ ቤት ካላችሁ ይልና በምድር ላይ ሰዎች እንዴት መኖር እንዳለባቸው ይነግራል። ስለዚህ በሰማይ ቤት ካላችሁ፣ በሰማይ ኑሮ ካላችሁ፣ በሰማይ አዲስ ህይወት ካላችሁ በምድር ላይ እንዴት መኖር እንዳለባቸው ይነግራል። አንደኛ ሰው በምድር ላይ እንዴት መኖር እንዳለበት፣ አንደኛ በመተማመን መኖር አለበት ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ በመተማመን ይሄን ቤት አገኛለሁ፣ ይሄን ቤት በዚህ ቤት እኖራለሁ፣ በአዲስ በተሰራው ቤት እኖራለሁ፣ በመተማመን መኖር አለባችሁ ይላል ለቆሮንቶስ ቤተ ክርስቲያን። በመተማመን መኖር። ሁለተኛ ደግሞ በእምነት መኖር። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 9 ላይ በእምነት ኑሩ። በእጅ ያልተሰራ ቤት ይጠብቃችኋል። በእጅ ያልተሰራ ቤት በሰማይ ይጠብቃችኋል። በክርስቶስ አምናችሁ ድናችሁ ጸድቃችሁ ኢየሱስ የሕይወት ጌታ ተቀበላችሁ ሕያው እግዚአብሔር ልጅ መሆኑን ያመናችሁ ሰዎች እንዳትረሱ በሰማይ ቤት አላችሁ። ስለዚህ በምድር ስትኖሩ መከራ ቢኖር፣ ችግር ቢኖር፣ ማጣት ቢኖር፣ መቸገር ቢኖር፣ መቅበዝበዝ ቢኖር፣ ያጣው ነገር ቢበተን፣ ያገኘው ነገር ብታጣ በሰማይ ቤት እንዳለ በምድር ላይ ስትኖር መኖር አለብህ። በእምነት ኑር፣ በእምነት ኑር። ሶስተኛ በዓላማ ኑር። እሱን ትኩረት አድርገው፣ ዓላማ አድርገው። እኔ አንድ ቀን እግዚአብሔር በዚህ ቤት ያኖረኛል ብለህ በዓላማ ኑር። ይህን ጳውሎስ ለቆሮንቶስ ቤተ ክርስቲያን ይነግራቸዋል። አራተኛ የሚናገረው ተዘጋጅታችሁ ኑሩ። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ። ሰዎች ንስሐ የገባን ራሳችንን ከእግዚአብሔር ጋር እያደረግን ራሳችንን ከእግዚአብሔር ጋር እያኖርን የኛን ህይወት ለእግዚአብሔር አሳልፈን እየሰጠን ተዘጋጅተን ልንኖር ይገባል። እነኚህ ማቴዎስ ወንጌል ምዕራፍ 25 ላይ ስታነቡት እነኚህ 10ቱ ቆነጃጅቶች ነበሩ። 10ቱ ቆነጃጅቶች 5ቱ ተዘጋጅተው፣ 5ቱ አንቀላፍተው፣ 5ቱ ግን በጣም በንቃት እየጠበቁ ናቸው። ተዘጋጅተው ነቅተው ይጠብቁ ነበር። ተዘጋጅታችሁ ጠብቁ። አሁን የመዳን ቀን ዛሬ ነው እንደሚል አሁን ምን እንደምንሆን አናውቅም። የሚያውቀው እግዚአብሔር ነው። ስለዚህ ተዘጋጅቼ እኔ ከእግዚአብሔር ጋር ራስን አዘጋጅቼ ሊኖር ይገባል። የመጨረሻው ነቅቶ መጠበቅ። ነቅቶ መጠበቅ መቼ እንደመጣ አይታወቅም። ነቅቶ መጠበቅ፣ በሌሊት መንቃት፣ በቀትር መንቃት፣ ምግብ የበላን መንቃት፣ እየሰራን መንቃት፣ እየበላን መንቃት። ስለዚህ ነቅታችሁ ኑሩ ይላል ጳውሎስ ለቆሮንቶስ ቤተ ክርስቲያን። ዛሬም የምናገረው በሰማይ ቤት አለን፣ በእጅ ያልተሰራ ቤት አለን። በክርስቶስ አምናችሁ የዳናችሁ ሰዎች እንኳን ደስ አላችሁ። በሰማይ አዲስ መኖሪያ አለ። በእግዚአብሔር እጅ የተሰራ ቤት አለ። እግዚአብሔር አምላክ ይባርካችሁ። ይህንን ሼር አድርጉ፣ ሪፖስት አድርጉ፣ ኮፒ ሊንክ አድርጉ። እግዚአብሔር ከኛ ጋር ነው። በዚህ ሐሳብ ጸልዩ፣ እንጸልያለን። በጌታ በኢየሱስም ኑሯችሁ በእናንተ ቤት ውስጥ እንድጠበቅ፣ በቤታችሁ ኑሯችሁ እንድጠበቅ፣ በስራችሁ እንድጠበቅ፣ አገልግሎታችሁ እንድጠበቅ፣ መኖራችሁ እንድጠበቅ እግዚአብሔር አምላክ በሰማይ ያለው ኑሮ እያሳየ በምድር ላይ በተስፋ እንድትኖሩ በኢየሱስም እጸልያለሁ። ተስፋ የሌለው ኑሮ እንዳትኖር፣ በሰማይ ቤት እንዳለ አውቀ በእምነት በመተማመን በንቃት በመዘጋጀት በእምነት መኖር እንድትችሉ በጌታ በኢየሱስም የእግዚአብሔር ኃይል በእናንተ ላይ ይምጣ። ይህንን ሐሳብ ሼር አድርጉት። እግዚአብሔር አምላክ ይባርካችሁ። ጌታ ከእናንተ ጋር ነው። ሰላምና ጸጋ ይብዛላችሁ።